የኦሮሚያ ክልል ኮሚኒኬሽን ቢሮ ሰበር መግለጫ ወጥቷል። በአርሲው ጥቃት ዙሪያ ለቀናት ዝምታ መርጠው የነበሩትና ሲጠየቁም የሰማሁት መረጃ የለም ሲሉ የቆዩት የኮሚኒኬሽን ቢሮ ኃላፊ ዛሬ በይፋ ባወጡት መግለጫ ጥቃቱን የፈጸመው ሸኔ መሆኑንና ምርጫውን ለማደናቀፍ አስቦ ያደረገው እንደነበረ ጠቅሰው የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ለንረዳ የሚገባው። የእግዚአብሔርን ልጆች እያሰደዳችሁ የምትገድሉ እውነት እንደ ዳታንና ቤሮን ምድር ተከፍታ ተዋጣችሁ። ገዳዮቻችን እንደዚህ እያሉ ነው። እንግዲህ የተገደሉ ሰዎች፣ የሞቱ ሰዎች፣ የተቃጠለው ቤተክርስቲያን አረንጓዴ ቢጫ ቀይ ስለተቀባ ነው። ኡስታዞቹ በአርሲ በኦርቶዶክሳውያን ላይ የተፈጸመውን ግድያ አወገዙም። በምስራቅ አርሲ በኦርቶዶክሳውያን ላይ የተፈጸመው አሰቃቂ ጥቃት ተከትሎም ኡስታዝ አቡበከር፣ ኡስታዝ ያሲን ኑሩም ክርስቶስ ራሱ ፍትህ ይስጠን እንጂ ማንም ፍትህ ሊሰጠን አይችልም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ መረጃዎች ተመልሼ መጥቻለሁ። እንግዲህ መንግስት መግለጫ ሰጥቷል። በአርሲው ጉዳይ ምን እንደተከሰተ ምን እንደተፈጠረ ተናግሯል። ያንን የማስመለከታችሁ ይሆናል። አንድ ካህን አልቅሰው የተናገሩት ነገር አለ። ያንን እንመለከታለን። ኡስታዞቹ እንግዲህ ኡስታዝ ያሲንና አቡበከር ሌሎችም የተናገሩት ነገር አለ፣ እንመለከታለን። ሌላው እንግዲህ ኦሮምኛ ምናልባት መስማት ለምትችሉ ቤተክርስቲያኑን ያቃጠል ነው አረንጓዴ ቢጫ ቀይ ስላለበት ነው የሚል ነገርም እየወጣ ነው። ያን ማስቃኛቸውናል። የመፍትሄ ሀሳቦችም ቀርበዋል። እነዚህንና ሌሎች ነገሮችን እንመለከታለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ፍትህ ለኦርቶዶክሳውያን ብላችሁ መጻፋችሁንም እንዳትዘነጉ። በቻልነው አቅም እስከ መጨረሻው ድምጽ ልንሆን ያስፈልጋል ብዬ አስባለሁ። ታዲያ ከሁሉ በፊት በምን እንጀምር ካላችሁ ይህ እንደምትመለከቱት እንግዲህ የቅዱስ ገብርኤል ቤተክርስቲያን ወደ 101 ዓመት ያስቆጠረው የቅዱስ ገብርኤልን ቤተክርስቲያን በዚህ መልክ ነው እንግዲህ የተቃጠለው። አደጋ የደረሰበት ያቃጠሉት ያው አደጋን ያደረሱበት ያቃጠሉት እንግዲህ በዚህ በምትመለከቱት መልክ ነው። እጅግ በጣም አሳዛኝ፣ እጅግ በጣም ሰቅጣጭ፣ እጅግ በጣም ካይምሮ በታች የሆነ የሰው ልጅ ሆኖ መቼም እንዲህ አይነት ተግባር ውስጥ መግባት ማለት ሌላ ዓላማ ካልሆነ በጣም ከባድ ነው። እንደምትመለከቱት በዚህ መንገድ ነው እንግዲህ ቤተክርስቲያኒቷን ያወደሟት ማለት ነው። ይህ ታሪክ የሆነ በዩኔስኮ የሚመዘገብ ለዘመናት ክርስቲያኖች ኦርቶዶክሳውያን ሲጠቀሙበት ሲገለገሉበት የነበረ ቤተክርስቲያን ነው። እንግዲህ ችግር የለም ቅዱስ ገብርኤል እንኳን ለራሱ ለሰው ያቀበታልና ከዚህ በአማረ መልኩ ይታነጻል። ዛሬ እናንተ ይህን ብታቃጥሉት ነገ ይሰራል። ዛሬ ኦርቶዶክሳውያንን ብትገሉ ነገ እናንተ መሞታችሁ አይቀርም። ሌላው ደግሞ እንደምትመለከቱት እንግዲህ እህሉንም የተቃጠሉ በርካታ ወደ 200 ምናምን የሚጠጉ ምዕመናን ከቤታቸው ተፈናቅሏል። በርካታ መኖሪያ ቤቶቻቸው ተቃጥለዋል። ተመልከቱ። እግዚአብሔርን አሁን ይሄን ውሃ ቢኖር ማለት ነው የተወሰነ ነገር እናተርፋለን። ገብቷል ነበር ወይኔ ውሃ ቢኖር እኮ ይተርፋል ይሄ ነገር። እጅግ በጣም ያሳዝናል። እንግዲህ የተረፈውን እህል እንኳን ለማትረፍ በአካባቢው የውሃ እጥረት እንዳለ ነው የሰማችሁት። ውሃ ቢኖር እንኳን ይተርፋል እያሉ ሲነጋገሩ ሰምተናል። እንግዲህ መኖሪያ ቤቶቻቸው እህሉ ሳይቀር ምኑ ሳይቀር ከሰባዊነት በወረደ መልኩ በዚህ አይነት ነው በአርሲ አደጋ እየደረሰባቸው። በአርሲ ኦርቶዶክሳውያን ሌላ አይደለም ኦርቶዶክሳውያን በማህተባቸው ምክንያት እየተለቀሙ ዋጋ እየከፈሉ ያሉት በእንደዚህ አይነት ሁኔታ ነው። ለነዚህ ምዕመናን ነው ዛሬ ምንጮ ነገ እያንዳንዳችን ጋር ስለሚመጣ ማለት ነው። እኛ ጋር እንኳን ባይመጣ ኦርቶዶክስ ተዋህዶ አንድ ነን። ለምንድን ነው ቤተክርስቲያናችን ላይ ፈተና? ለምንድን ነው ምዕመናኑ ላይ ፈተና የሚደርሰው? ኦርቶዶክሳውያንን ለማጥፋት የሚደረገው ዘመቻ መቆም አለበት እያልን እስከ መጨረሻው መጮህ አለብን። እንደው ወደ ሌሎቹ ሳንሄድ እዚሁ ላይ አንድ ወንድም ከዛ ደውሎ እንግዲህ አላማቸው ከዚህ በኋላ ምን እንደሆነ ስሙ። አንድ ጓደኛዬ ነበር የአርሲ ልጅ ማለት ነው። አሁን ሰሞኑ ደውሎልኝ ነበር። በቃ ማለት ያው ምን እለዋለሁ እኔ አቅም የለኝም። እዚህ እኛ ልጆች እዚህ ቲክታክ ላይ ከማውራት ውጪ ምንም የሚያመጡት ነገር የለም።
ደወለልኝ። በቃ ሰው አለቅን አለ። በቃ እግዚአብሔርም አልቀናል አለ። በቃ አሁን በቃ አንድ ሰው ራሱ አንድ ሰው እስኪቀር ድረስ ሁሉም ሰው እንዲባረር ነው የሚፈልገው አለ። እዛ አካባቢ ኦርቶዶክስ የተባለው ሁላ እንዲታጨድ በቃ እንዲሞት ነው የተፈለገው አለ። እና አሁን ፈርቻለሁ አለ። እግዚአብሔር በጣም ፈርቻለሁ አለ። አስለቀሰኝ እግዚአብሔርን። ምን እናውራው እግዚአብሔርን። ግራ ገባን እኮ እግዚአብሔርን፣ በጣም ግራ ገባን። አሁን መልሼ ደውዬ ምን ልበለው እግዚአብሔርን አልቀናል አለ። በቃ ምን ልበለው ምንስ ልበለው ጌታ ያድ ተመለከታችሁ አይደል? አላማቸው እንግዲህ ኦርቶዶክሳውያንን ከዛ አካባቢ 100% ማጥፋት ነው የሚፈልጉት። ምንም አይነት ክርስቲያን፣ ምንም አይነት ኦርቶዶክስ፣ ምንም አይነት ማዕተብ ያሰረ ኦርቶዶክስ እንዳይኖር እነሱን አንድ ሁለት እያሉ እየገደሉ አለማመዱን ዛሬ እዚህ ደረሱ። ዛሬ ደግሞ ታሪካዊ የሆኑ አብያተ ክርስቲያናቶቻችንን በዛው መልክ እያቃጠሉ ኦርቶዶክሳውያንን እያጠፉ እያሳደዱ ይገኛል ማለት ነው። በጣም ከፍተኛ ስቃይ ውስጥ ነው የሚገኙት። እንግዲህ የመንግስት ኮሚኒኬሽንም በዚህ ዙሪያ የሰጠው መግለጫ አለ። ከዛ በፊት ከመግለጫው በፊት ግን እስቲ ጴጥሮስ እንባ ናፈቀን፣ የጴጥሮስ አይነት አባት ናፈቀን ይላል ወንድማችን። እኔ መንጋል አውቅም የኔ አባት ጴጥሮስ ነው። እጁን ለካቴና ግንባሩን ለጥይት ሰጥቶ ለሀገር የሞተው የኔ አባት ጴጥሮስ ነው። ሞትን የማይፈረው ዓለምን የናቀው ዘር ያላቆሰለው የአማኞቹ እረኛ የሀገር ዘበኛ ከሞት አስነሳና እግዚአብሔር ዳግም ስጠን፣ ትንሣኤን አጠብቅ፣ ልጆች አለቅን። እኔ ልቅደም የሚል አርበኛ አባት የለን እና እግዚአብሔር ጴጥሮስን አስነሳ፣ አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ በአማኞቹ መሞት ትርፍ እያጋበሱ እነሱ ሞትን የማይደፍሩ መነኮሰ ሞተ የሚለውን ብሂል እያቀነቀኑ ሚሊዮን በእጃቸው ይመነዝራሉ። እኔ ዛሬዎች እንዲህ ናቸውና እግዚአብሔር ጴጥሮስን አድለን ዳግም አስነሳና እንኳን ድምፅ መሆን ከማች ጋር መሰለፍ ያውቅበታልና ከፊቱ ነው ማለፍ። ዘመን ጭጋግ ሆኖ ስም ቢደበዝዝ ተከታይ ብታጣም ተግባርክን ሚይዝ በዘር ተከፈለ ክህነት ጳጳስነት በሴራ ተሹመው ግድ አይሰጣቸውም የአማኞቹ መሞት። አባት ዓለም ጴጥሮስ የእኛ አርበኛ ጴጥሮስ በደም የታነጸ ቃልህ ይነበባል። እምነት ያቆመው ታሪክ ይከብራል። አንተን መሳይ ጳጳስ የለ በዚች ሀገር የሕዝብን ሞት ሙቶ ነፃነት የሚሰብክ ለሀገር ለምድር ትውልድን ለማዳን ራስህን ሰጥተህ ለክብር ለሕይወት ያልሳሳህ ብቸኛው አንተ ነህ። እንኳን ለኦርቶዶክስ ለክብር መሞቱ ለእናት ኢትዮጵያ ፋሽስት ድል አድራጊ በከበረ ሞቱ ጠላት ጠመንጃውን ወደ አንተ ሲያነሳ በልበ ሙሉነት መሬቷን የባረክ አባት አንተ ብቻ፣ ጴጥሮስ አንተ ብቻ፣ አርበኛ አንተ ብቻ፣ በልበ ሙሉነት ህዝቡን ይፍታህ ያለ አባት አንተ ብቻ። እንኳንስ ህዝቧ መሬቷ ይገዛ ብሎ የገዘተ አባት የነበረን ዛሬ እንዴት ሳጣ። የአርሴ ደም ጎርፍ የኔ ይሁን ብሎ የሚሰለፍ ቀድሞን እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። አርበኛው ይነሳ ዳግም አባት ስጠን። እግዚአብሔር ዳግም አባት ስጠን። እሳት መካከል የሚኖር ህዝብ አለን። በፍርሃት ውስጥ የሚያድር ልጅ አለን። እንባቸው የማይነጥፍ እናቶች በዝተዋል። ኑሮ የሚሰብክ አባት ተርበዋል። ሞቶ ሕይወት የሚዘራ አባት ተጠምተዋል። ጠፍቷል በምድራችን ያንተን ሞት የሚሞት ልዩ ደቀ መዝሙር። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። በአንገታችን ማተብ ገለው ሳይጨርሱን እግዚአብሔር አባታችን ስጠን። ጴጥሮስን አስነሳ አባታችን ስጠን። የሰማዕቱ የቅዱስ ጴጥሮስ በረከታቸው ይድረሰን።
እንግዲህ ሰማዕቱ ቅዱስ ጴጥሮስ ይታያችሁ ብፁዕ ሊቀ ጳጳስ ነበሩ፣ የኢትዮጵያ ማለት ነው። ሰማዕት ናቸው። ለሃይማኖታቸው አይደለም ሀገሬን እንኳን አላስደፍርም ነው ያሉት። ሀገሬን ከሃይማኖታቸው አልፈው በሀገሬ በምድሬ ላይ ምንም አይነት አላስደፍርም ብለው ነው እንግዲህ ረግመው ራሳቸውን መስዋዕት እስኪሆኑ ድረስ በጥይት ተመተው የሞቱት። ዛሬስ አባቶቻችን ተዉት ስለ ሀገራችሁ። ሃይማኖታችንን እንዲህ ሲደፈር፣ ልጆቻችሁ እንዲህ ሲሞቱ፣ ልጆቻችሁ እንዲህ ሲሰቃዩ፣ እናንተ የባረካችኋቸው አብያተ ክርስቲያናቶች ሲቃጠሉ፣ ልጆቻችሁ ስጋ ወደሙ የተቀበሉበት ቤተክርስቲያን ሲቃጠል፣ ህንፃ ስላሴን ጠብቁ ተብላችሁ ህንፃ ስላሴ ሲፈርስ እንዴት አስቻላችሁ? እንዴት ዝም አላችሁ? እግዚአብሔር ማስተዋሉን ይስጥ። እግዚአብሔር ሁላችንንም ይማረን። እንግዲህ ከኦሮሚያ ኮሚኒኬሽን ጽህፈት ቤት የተሰጠውን መግለጫ ስሙት። የኦሮሚያ ብሔራዊ ክልላዊ መንግስት የህዝቡን ሰላምና ደህንነት ለማረጋገጥ ብዙ ስራዎችን ሲሰራ ቆይቷል። እንደሚታወቀው ባለፉት 6-7 ዓመታት በኦሮሚያ ብሔራዊ ክልላዊ መንግስት በኦሮሚያ ክልል የተከሰተው የጸጥታ ችግር ለመፍታት ብዙ ጥረቶች ተደርጓል። አንደኛ በተሳሳተ መልኩ የሸኔን ሽብርተኛ ቡድን የተቀላቀሉ ወጣቶች ወደ ሰላማዊ መንገድ እንዲመለሱ በአበገዳዎች፣ በአገር ሽማግሌዎች፣ በአደ ሲንቄዎች የሰላም ጥሪ ሲደረግ ቆይቷል። ማህበረሰቡን ሰላም እንሻለን፣ ልማት እንሻለን፣ ልማታችን አታደናቅፉ፣ ሰላማችንን አትበጥብጡ በሚል በተለያየ መልኩ ለዚህ ሽብርተኛ ቡድን ጥሪ ሲያስተላልፍ ነበር። ጥሪውን ተከትሎ በሺዎች የሚቆጠሩ ወጣቶች ወደ ሰላማዊ መንገድ ተመልሰዋል። በዚህም የክልላችን ሰላም ወደ ተረጋጋ ሁኔታ ተሸጋግሮ ልማቱም ሳይደናቀፍ እየተሰራ ይገኛል። ይሁን እንጂ አልፎ አልፎ በአንዳንድ ዞኖች ሽብርተኛ ቡድን በንጹሃን ላይ ያነጣጠረ፣ በህዝብ አገልግሎት ላይ ያነጣጠረ የጭካኔ በትሩን ሲሰነዝር ይታያል። ሰሞኑንም ግንቦት 23 2018 በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ የ7ኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪቱን ሰጥቶ ተንቀሳቅሶ ነበር። ነገር ግን ህዝባችን ለሀገር አንድነት፣ ለሀገር ቀጣይነት፣ ለሀገር ሉዓላዊነት፣ ለስርዓት ቀጣይነት እንዲሁም በምርጫ ብቻ መንግስት የሀገር መንግስቱን ስልጣን መቆጣጠር የሚቻለው በምርጫ ብቻ በሰላማዊ ትግል ብቻ ነው በሚል አኳኋን በሚሊዮኖች ወጥቶ እንደተመዘገበ ሁሉ በሚሊዮኖች ወጥቶ ድምጹን ሰጥቶ ሀገርን ያሻግራል፣ ሰላሜንም ያረጋግጥልኛል የሚለውን ፓርቲ መርጧል። በዚህ የተደናገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይሄ ከአሸባሪው ቡድን ባህሪ የሚመነጭ ነው። በህዝብ አገልግሎት ላይ፣ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌዴራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። እንግዲህ ይሄ የሽብር ቡድኑ ዋና ዓላማ አንደኛው ቀደም እንደጠቀስኩት ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችንን ተልዕኮ የወሰደ እንደመሆኑ መጠን ያ አልሳካ ሲል የጭካኔ በትሩን በንጹሃን ላይ አሳርፏል። ዓላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር ሲንቀሳቀስ የነበረው። ነገር ግን አብሮ የኖረ ሙስሊሙም፣ ክርስቲያኑም፣ አማራውም፣ ኦሮሞውም በጋራ የሚኖርበት አካባቢም ስለሆነ ህዝቡ ሳይለያይ ሳይከፋፈል የጠላትን ተልዕኮ ማክሸፍ ተችሏል ማለት ነው። ከዚህ የከፋ ጉዳት ይደርስ ነበረ። ማህበረሰቡን መስዋዕትነት ከፍሏል። መንግስትም መስዋዕትነት ከፍሎ ቀበሌውን የመቆጣጠር ስራ ተሰርቷል። አሁንም ዳግም ጥቃት እንዳይፈጸም ማህበረሰቡ ከመንግስት ጋር ተቀናጅቶ መረጃዎችን የመስጠት
ከመንግስት ጋር ሆኖ ጠላቶችን የመመከት ኃላፊነቱን አጠናክሮ እንዲሰራ ጥሪያችንን እናስተላልፋለን። እንግዲህ የኦሮሚያ የጸጥታ ተቋማት የኦሮሚያ ብሔራዊ ክልላዊ መንግስት ከቤተ ንብረታቸው የተፈናቀሉ ማህበረሰብን ወደ ቤታቸው ለመመለስ እየተሰራ ይገኛል። የወደሙ ተቋማትን መልሶ ለመገንባት ህዝባችንን መንግስቱም ህዝቡንም አስተባብሮ ወደ ስራ እየገባ ያለበት ሁኔታ ነው ያለው። አንዳንድ የፖለቲካ ኃይሎች ግን የሽብርተኛውን ቡድን ጥቃት ማውገዝ ሲገባቸው በሁሉም ሊወገዝ የሚገባ የጭካኔ ተግባር ስለሆነ ሁሉም ያለ ብሔር ያለ ሃይማኖት ልዩነት ሊያወግዝ የሚገባ ተግባር ስለሆነ ይሄኛውን ሽብርተኛ ቡድኑ በፈጸመው ድርጊት የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ወደ ህሊናቸው እንዲመለሱና በተገደሉት ንጹሃን በተደረገው ድርጊት አውግዘን መሰል ጥቃቶችም እንዳይካሄዱ እንዳይፈጽሙም ከመንግስቱ ጎን ሆኖ መስራት ይጠበቅብናል ማለት ነው። ስለዚህ የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ልንረዳ የሚገባው ስለሆነ ድርጊቱም የሚኮነን የሚወገዝ የጨካኞች ተግባር መሆኑን ልንገልጽ እንወዳለን። ሁለት ነገሮችን እዚህ ጋር ላንሳ። በቅድሚያ እንግዲህ እኚህ የኦሮሚያ ኮሚኒኬሽን ጽሕፈት ቤት የሰጡት መግለጫ አለ። እኚህ የምትመለከቷቸው ደግሞ የአርሲ ሀገረ ስብከት ስራ አስኪያጅ ናቸው። ምንም የሰማሁት ነገር የለም፣ ትንሽ ነገር ነው አለመግባባት አለመስማማት የተፈጠረው ብለው ነበር። ቢቢሲ አማርኛ ጠይቋቸው እንዲህ አይነት ምላሽ ሰጥተው ነበር። በጣም በሚገርም ሁኔታ የሀገረ ስብከቱ ሊቀ ጳጳስ ኦርቶዶክሳውያን እየተገደሉ እንደሆነ መግለጫ ሰጥተዋል። ይህንን ሀገረ ስብከቱ ስራ አስኪያጅ ያልሰሙ አላዩ። ይኸው የኦሮሚያ ኮሚኒኬሽኑ ራሱ ኦርቶዶክሳውያን ላይ ያነጣጠረ ግድያ እንደሆነ ቤተክርስቲያን እየተቃጠለ እንደሆነ ተናግሯል። ይህንንስ እንደው አልሰሙ አላዩም እና ነው ትንሽ አለመስማማት ነው። ያውም ካህን ሆነው ያውም ደግሞ የሀገረ ስብከቱ የቤተ ክርስቲያኒቷ ሰራተኛ ሆነው ማለት ነው። እንግዲህ የኦሮሚያ ኮሚኒኬሽኑ የሰጡት መግለጫ ምርጫውን ለማደናቀፍ ነው ይህ እየተደረገ ያለው የሚል ነገር አንስተዋል። ምርጫው ትላንት ነው እኮ የአርሲ ኦርቶዶክሳውያን መገደል ስቃይ መድረስ የጀመረበት ትላንት ዕለት ነው እንዴ? ስንት ዓመት ሆናቸው? ከ5 ከ6 ዓመት በላይ እኮ ነው እየተሰቃዩ ያሉት ኦርቶዶክሳውያኑ። ምንም ማያውቁ የአዛውንቶች እኮ ናቸው እየተገደሉ ያሉት። 100 ዓመት 80 ዓመት ለየትኛውም ፓርቲ ማይወዳደሩ የትኛውም ፓርቲ ላይ ገብተው ወይም ለየትኛውም ነገር ስጋት ያልሆኑ ሰዎች ነው እየተገደሉ ያሉት። ኦርቶዶክሳውያን ራሳቸውን ችለው የሚኖሩ በዛ በገጠሪቷ ያሉት እየተገደሉ ያሉት ማለት ነው። ይሄ ኦርቶዶክሳውያን ላይ ያነጣጠረ ጭፍጨፋ ነው። ይሄ መሆኑን ይሄ መደረጉን ማመናችሁ ራሱ ትልቅ ነገር ነው። እንዲህ አይነት አካል አለ ይሄ እንዲህ ያደረገ ነው ብላችሁ እዚህ መደረሱ ጥሩ ነው። ከዝምታ ይሻላል። መቼም ችግር እንዳለ መቼም እየተገደሉ እንደሆነ ታምናላችሁ ውስጣችሁ ስለሚያውቀው ማለት ነው። እኔ እንኳን በየትኛውም ቪዲዮ መታየትም መቅረብም አልፈለኩም ነበር። ነገር ግን አይኔ ያየው መቋቋም ጆሮ የሰማውን መቋቋም ስላልቻልኩ ነው የገባሁትና በአርሲ ኦርቶዶክሳውያን ወገኖቻችን ላይ የሚደረገው ግፍ የሚደረገው ሰቆቃ መቼ እንደሚቆም ማን እንደሚያስቆመው በእውነት እሱ ስላስጨነቀኝ ነው የገባሁት። ውድ ክርስቲያኖች፣ እኛ ሌላ አቅም የለንም። በሚተኩሱብን ላይ አንተኩስም፣ የሚገሉንን አንገልም። ነገር ግን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ የሞተላቸውን ክርስቲያኖች እግዚአብሔርን ንቆ የእግዚአብሔርን ፍጥረት ማጥፋት ተገቢ አይደለም። ሰው ከንቱ ነገርን ይመስላል። ዘመንም ያልፋል፣ እናንተም ታልፋላችሁ። ዘር እየጠየቃችሁ፣ ብሔር እየጠየቃችሁ፣ ሃይማኖት እየጠየቃችሁ የእግዚአብሔርን ልጆች እያሰደዳችሁ የምትገድሉ እውነት እንደ ዳታንና አቤሮን ምድር ተከፍታ ተዋጣችሁ፣ ምድር ተሰንጥቃ ተዋጣችሁ። እናንተ የሰው ደም የምታፈሱ፣ እናንተ በሰው ደም ላይ የምትረማመዱ፣
የመስቀሉ ጌታ ምድሪቱን ከፍቶ ይዋጣችሁ። የካህናቱ አምላክ ምድሪቱን ከፍቶ ይዋጣችሁ። ሌላ ምንም አቅም የለኝም። ምን ጠየቋችሁ? ምን ፈለጉባችሁ? 100 ዓመት ቤተ ክርስቲያን 100 ዓመት የቆየ የክርስቲያኖችን ማምለኪያ ያቃጠላችሁት ምን አደረጋችሁ? ቤተ ክርስቲያን ምን አደረጓችሁ? ክርስቲያኖቹ ምን አደረጓችሁ? አባቶቻችን ምን አደረጉ? ምን ወሰዱባችሁ? ስልጣናችሁን ወሰዱባችሁ። ምናችሁን ነኩ? ምናችሁን ተቀናቀኗችሁ? እውነት እላችኋለሁ ሰማይና ምድር ያልፋል፣ የሚገለው ይገደላል፣ የሚጠፋውም ይጠፋል፣ ያጠፋዋል እግዚአብሔር። ክርስቲያኖች አይዟችሁ፣ ጠንክሩ። ሰው ባይደርስላችሁ፣ እኛ ባንደርስላችሁ፣ ማንኛውም አካል ባይደርስላችሁ፣ እናንተን የፈጠራችሁ ጌታ ግን አይተኛም፣ አያንቀላፋም፣ ይደርስላችኋል። እናንተ ሰማዕት ናችሁ። እኛማ በደለኞቹ ኃጢአተኞቹ ይህን ዕድል የት እናገኘዋለን? እናንተ ዕድለኞች ናችሁ። እናንተ ቅዱሳን ናችሁ። እናንተ የተባረካችሁ ናችሁ። አይዟችሁ ልጆቼ፣ ጠንክሩ። ምን አቅም አለኝ? ምን ላግዛችሁ? ምን አቅም አለኝ? ምን ብዬ ልውጣ? ምንስ አቅም አለኝ? ምን ብዬ ልናገርላችሁ? እንዴት ስልሆንላችሁ? የኔ አባትነት ከንቱ ነው። እምባዬም ቢሰማ ለመድኃኔዓለም ነገርኩላችሁ። ደም የሚያበሱ ሰይፍ የሚመዙ በሰይፍ ይጠፋሉ። እናንተ ግን ክርስቲያኖች ናችሁ። ጽኑ፣ ጠንክሩ፣ አይዟችሁ። አሁን እከሌ ይደርስላችኋል፣ እከሌ ይመጣላችኋል አልላችሁ። እኔም እመጣላችኋለሁ አልላችሁ። አቅሜ የለኝ። የመስቀሉ ጌታ እሱ ያጽናችሁ። በመስቀል ላይ የዋለው ጌታ እሱ ያጽናችሁ። እናንተም ብሎ የመጣው ጌታ እሱ ያጽናችሁ። ሰው ብሎ የመጣው ጌታ፣ የተገረፈልን ጌታ፣ 666 ግርፋትን የተገረፈላችሁ አምላክ፣ እሱ በደሙ ያዋጃችሁ አምላክ፣ በደሙ ያቋማችሁ አምላክ፣ በደሙ የመሰረታትን ቤተ ክርስቲያን ያቃጠሉትን ዝም የሚላቸው እንዳይመስላችሁ። ሕንፃውን አይደለም ያልኩት፣ ሕንፃውስ ነገ ይሰራል። ለሕንፃው አላለቅስም እኔ። ኃያል ነው የምስራች አብሳሪው ቅዱስ ገብርኤል። አይደለም ለራሱ ለሰው ይተርፋል። ታምረኛው ቅዱስ ገብርኤል ስራውን ይሰራል። አናርድም፣ እንታረዳለን፣ አንገልም፣ እንሞታለን። ይሄን አባቶቻችን አውርሰውናል። ግን አንድ እውነት ልንገራችሁ፣ ከእናንተ ያነሰ ጉልበት ኦርቶዶክሳውያን የላቸውም። ኦርቶዶክሳውያን መግደል ስለማይፈልጉ እንጂ ከእናንተ ያነሰ አቅም የላቸውም። ከእናንተ እጥፍ ይበልጣሉ። ነገር ግን አይገሉም፣ ይሞታሉ። ምንጊዜም ወደ ሰማይ የማትወጡ፣ በአምላካችሁ ፊት የማትቀርቡ፣ ገላችሁ ወደ ሲኦል የምትገቡ፣ አገራችሁን መኖሪያችሁን በሲኦል ስለሆነ ነው። የእግዚአብሔር መንግሥት የሚፈልግ ግን አይገልም። እውነት ነው፣ ግደሉ፣ መንግሥቱን አታገኙ። እውነት ነው፣ ጅሃድ አውጁ፣ አውጁበት፣ ግደሉን። መኖሪያችን በሰማይ ነው። ሰብእሰ ከንቶ ይመስል ወመዓልኒ ከመ ጽላሎት ይሃልፍ። እናንተም ታልፋላችሁ፣ እናንተም ትጠፋላችሁ። እናንተንም ምድር አፏን ከፍታ ትውጣችኋለች። እንኳን ደስ አላችሁ። የክርስቲያኑን ደም ስላፈሰሳችሁ፣ ቤተ ክርስቲያን ስላቃጠላችሁ እረካችሁ፣ ደስ አላችሁ። ካህናትን ሰቅላችሁ በገመድ አስራችሁ ቁልቁል ሰቅላችሁ ስላረዳችሁ ደስ አላችሁ። እኛ ግን አሳልፈን ለእሱ ሰጥተናችኋል። እሱ ይበቀላችኋል፣ እሱ ይበቀላችሁ። ኃይላችን እሱ ነው። የመስቀሉ ኃይል ይበቀላችሁ። ሌላ ምንም አቅም የለኝ። ክርስቲያኖች አይዟችሁ። ኦርቶዶክሳውያን በእውነት አባቶቻችን ጳጳሳቱ እያለቀሱላችሁ ነው። በዛሬው ጊዜ በእውነት የስተዛሬው ለየት ያለ ነው። የዛሬው ለየት ያለ ነው ከስተዛሬውም። በየቦታው አባቶቻችሁ እያለቀሱላችሁ ነው። ትልልቅ አባቶች እንባቸውን እያፈሰሱላችሁ ነው። እንደኛ ያለው ሳይሆን ትልልቁ አባቶች እንባቸውን እያፈሰሱላችሁ ነው። አይዟችሁ፣ ጠንክሩ። በሬሳችን ላይ የተሳለቃችሁ፣ በእምነታችን ላይ የተሳለቃችሁ እሱ መድኃኔዓለም ይፍረድባችሁ። ጽኑ ክርስቲያኖች፣ ጠንክሩ። እምነታችሁ እንደ ክር ቢቀጥንም አይበጠስም። አይዟችሁ። የሞቱት አባቶቻችሁ ከአምላካቸው ታረቁ እንጂ አልሞቱም። የሞቱት እህቶቻችሁ ከአምላካቸው ጋር ሆኑ እንጂ አልሞቱም። አይዟችሁ፣ ዳግም ትንሣኤ አለ። አይዟችሁ፣ ጥኑ፣ ጠንክሩ። ወደ ሰማይ አምላካችሁን ለምኑ።
ስልጣን የፈለጉ አካል ቢሆኑም እስካሁን ድረስ ይጠፉ ነበር። እናንተ ስልጣን ስላልፈለጋችሁ ነው የጠፋችሁት። ደም የሚፈልጉ ስለሆኑ አልተፈለጉም። የክርስቲያንን አንገት የሚያርዱ ስለሆነ አልተፈለጉም እንጂ በእውነት እነሱ ከማንም አቅም በላይ ሆነው አይደለም። ለማንኛውም በእውነት እግዚአብሔር ክርስቲያኖች እግዚአብሔር ያጠንከራችሁ፣ አይዟችሁ፣ ከጎናችሁ ያለ ነው። አቅማችን ባይችልም በአቅማችን ግን በእንባችን እያገዝናችሁ ነው። ትልልቅ አባቶችና አባ ኪዳነ ማርያም ሳይቀሩ አልቅሰውላችኋል። እና አቡነ ማትያስ አልቅሰውላችኋል። ብዙ ታላላቅ አባት እያለቀሰላችሁ ነው። ጳጳሳቱ አልቅሰውላችኋል። ዝም አላሏችሁም። አትፍረዱባቸው፣ አቅም ስለሌላቸው ነው። ግን እያለቀሱላችሁ ነው። ድሮም አባቶቻችን ጦር ይዘው አይወጡም፣ ጋሻ ይዘው አይወጡም፣ ገጀሞ ገጀራ ይዘው አይወጡም፣ መሳሪያ ይዘው አይወጡም። የአባቶቻችን ኃይላቸው መስቀላቸው ነው። እያወገዙላችሁ ነው፣ እያለቀሱላችሁ ነው። እግዚአብሔር ያጽናቸው፣ ያጠንክራቸው። ይህንን ቀን መድኃኔዓለም ወስዶ መልካሙን ቀን ያምጣላችሁ። በጫካ ውስጥ ያላችሁ የተራባችሁ ራቡን መድኃኔዓለም ይቀንስላችሁ። በጥም ያላችሁ ጥሙን መድኃኔዓለም ይቀንስላችሁ። በእሳት ውስጥ ያላችሁ እሳቱን መድኃኔዓለም ያብርድላችሁ። መሳሪያቸው አይፈልቀቅ፣ ጥይታቸው ይክሸፍላችሁ። ቢላቸው አይረድ፣ እጃቸው ይዛልላችሁ። ታዲያ እኔ ሌላ ምን አቅም አለኝ? ምንስ ላደርጋችሁ? ምድር አለቀሰች፣ የሰው ደም በዝቶባት። ምድር አለቀሰ፣ የሰው ደም በዝቶበት። እባክህ አምላኬ ብታይ ምን አለበት? ምን አልብታስተውል? አንተ ተመልከተው፣ ግለጠው እውነቱን። አሁን እንኳ ውረድ አብርደው እሳቱን። አሁን እንኳ ውረድ አብርደው እሳቱን። ታረዱ ልጆች የተሰቀሉ መቱን። አሁን እንኳ ውረድ አብርደው እሳቱን። እግዚአብሔር ያጠንክራችሁ፣ እግዚአብሔር ያበርታችሁ። በደህና ዋሉ። እንግዲህ ካህኑ አልቅሰው ረግበዋል። ጥሩ ነው። አንድ ነገር ማንሳት ፈልገው አባቶቻችሁ እያለቀሱላችሁ ነው። አዎ በገዳም ያሉ አባቶቻችን ያልቅሱ። ብፁዓን አበው ሊቃነ ጳጳሳት ግን ከነሱ ለቅሶ ብቻ አይደለም የምንፈልገው፣ መፍትሄም ነው የምንፈልገው። መፍትሄ ማምጣት ስለሚችሉ ማለት ነው። የቤተ ክርስቲያኒቷ መሪ፣ የቤተ ክርስቲያኒቷ ተጠሪ ናቸው። ከየትኛውም አካል ጋራ የመገናኘት ህዝቡን ይዘው መፍትሄ የማምጣት ስልጣን ስላላቸው አልቅሰው ብቻ እንዲተው አንፈልግም። የትኛውም ብፁዕ ሊቀ ጳጳስ አዎ ብፁዕ ቅዱስ ፓትርያርኩ በየጊዜው ያነባሉ። ግን ማንባት ብቻ ሳይሆን መፍትሄ አብረው መፍትሄ አንድ ሆነው ህብረት ፈጥረው ልክ ወንበራቸው ስትያዝ ያኔ የጥር 14 ሹመት ተብሎ ያኔ ተሰባስበው መፍትሄ እንዳመጡት ዛሬም ክርስቲያኖቹ ሲታረዱ ሲሞቱ መፍትሄ ማምጣት ይችላሉ። ለቅሶ ብቻ አንፈልግም። ከጳጳሳቱ ለቅሶ ብቻ አንፈልግም። እሺ ወደ ኡስታዞቹ እናልፋለን። ጳጳሳቶቹ ላይ የቀረበው ነገር እናልፋለን። ከዛ በፊት ግን ቤተክርስቲያኗ የተቃጠለበት ምክንያት ይሄ ነው ይላል። ምናልባት ኦሮምኛ መስማት የምትችሉ የሰማችሁትንም በኮሜንት ላይ ጻፉልን። ገዳዮቻችን እንደዚህ እያሉን ነው። እንግዲህ የተገደሉ ሰዎች፣ የሞቱ ሰዎች፣ የተቃጠለው ቤተክርስቲያን አረንጓዴ ቢጫ ቀይ ስለተቀባ ነው ብለው እያሉን ነው። እና የነ እገሌ ምናምን እያሉን ነው። ኡጋዱ ማከስዳ የምር እንደሱ ነው። ማልቱ ተውዳ ዲዴ ኡጋዱ መቲ አከሲን ጀተነ ቶመተ ኤዩ መን ክርስቲያና ሱኒ ወንቲ ራዲ ከውቀቡ ከውዳ ቀባ ሀሉን ራቲ በዱዳ ቀቡ ራቲ በደመሌ መን ክርስቲያና ጉበቹ ዳቀባ ኢደዋቄና ጉበቹ ዳቀባ ተሪሞ አከሲን ያደን ዮ ያነተ ኢሲን መቃ የኙ ጀደምተኒ ዋመምቱ ኢሲን አፋኒ ሰከም ዱበቱ ኢሲን አዳ ሰከም ወርዶፍቱ ኢሲን ኡፈና ሰከም ተለቅሲስቱ ጅረኝ ሰከም ጅራቻርቱሲ ኦቶ አከስታሱ ፍነቴ ሀሉ ፊደኒ ኤዲቲንግ ሆጀተኒ ሀሉ ገጀላቴ መጉባቲ ሰከነ ዲብደኒት አላባ ጉፈክ ጎተኒ ኦቶ ሰስታ እኮ ራካሳ ጀደመ መለ እራ ያከው ዮመ ሴር መለሰተ እራ ያከው ጀደመ መለ ነምኒን ቀለሙ ነምነ ጀፈሙ ነምኒ ሰንጋ ሆሪሚን ሎንድ ምን ነጀፈሙ እና ኢሰን ፈካኔና ሰይና ኢላን ኢሳ ዮገዲ ቡን ያሶፍኒ ባያ ሶፍና ዮገድ ገተኛ ሶፍኒ ባየ ማሶፍና ባየ መዱበቹ ዳንደኛ ነማጀፍት ነመዱኤፍ akkam sammuun keessan akkamii adaasi isa kana sababni isaa akkamittiin sababa ta'uu danda'a isinis warra kaan sababii maqaa isaaniitiif ajjeefamaniiru maqaa isaanii kamtuu oromoo ilaallata maqaa isaanii kamtuu oromoo dhaata aadaa isaanii kamtu sirna uffannaa isaanii kamtu afaan isaanii isa kamtu oromoo dhaata oromoo siiqa isaanuu
sababa kanaafi jedhamanii hin jeeqamne sababa kanaafi jedhamanii iddoo waaqeffannaan isaanii hin gubamne namni isaanii hin ajjeefamne namni isaanii hin qalamne kan keenya gaafa ta'u fayyaama isaa isa harkistanii walitti fiddanii ortodoksummaan ikkoo Gibxi jira Egypt Misr ortodoksummaan ikkoo Armani jira ortodoksummaan Sooriyaa jira ortodoksummaan Hindi Malaankaar jira ortodoksii gara biraayyuu haa ta'u malee Raashaa jira Krooshiyaa faa jira Raashaa Giriik faa jira ortodoksummaan naannaan kan daangee miti Itoophiyaattis kalaqamee kan dhufe miti kanaaf isa kan keessan haasa'uu dandeenya afaan keessan aadaa keessan sirna keessan wal beekna waan ta'eef jechuudha kanaaf wanta hin fakkaanne fakkeessuudhaaf warri immoo ilaa dibbee rukuttan maqaa kiristaanaa dhaattanii dibbee rukutaa ooltan maaf deemtanii hin galtan inni kun ilaa sababa ittiin nama tarii namoota doofaa ta'an namoota yaaduu hin dandeenye ittiin gowwoomsitan yoo ta'e malee ortodoksoota yookaan immoo dhaloota har'a jiru dhaloota dubbisuu danda'u yoo xinnaate googil godhe ilaaluu danda'a maaloodhaa ortodoksummaa jedhee googil gochuu danda'a dhaloonni amma jiru yoo xinnaate jechuudha kanaaf dhiisaa yaada akkasii hin fakkeessinaa እንግዲህ እንዳደመጣችሁት ነው ወንድማችን ብዙ ነገር ገልጿል ይቺ ባንዲራ መቼ የማታመጣው ጣጣ የለም እግዚአብሔር አምላክ ይቅር ይበለን እሺ ኡስታዞቹ ምንድን ነው ያሉት ኡስታዞቹ በአርሲ በኦርቶዶክሳውያን ላይ የተፈጸመውን ግድያ አወገዙም በምስራቅ አርሲ በኦርቶዶክሳውያን ላይ የተፈጸመው አሰቃቂ ጥቃት ተከትሎ ኡስታዝ አቡበከር ኡስታዝ ያሲን ኑሩ እንዲሁም ኡስታዝ አህመዲን ጀበል ድርጊቱን በማውገዝ ሐዘናቸውን ገልጸዋል የንጹሃን እልቂት በቃ ሊባል ይገባል ያሉት ኡስታዞቹም በምስራቅ አርሲ ዞን በአሰኮ በሽርካ እንዲሁም በሆንቆሎ ዋቤ ወረዳ የኦርቶዶክስ እምነት ተከታዮች በታጣቂዎች በመገደላቸውና በርካቶች ከቤት ንብረታቸው በመፈናቀላቸው ማዘናቸውን የገለጹት ኡስታዞቹ ይህንን አረመናዊ ድርጊት በጽኑ እንደሚያወግዙ እንዲሁም ሁሉም ኢትዮጵያዊ ይህንን መሰሉን እልቂት ለአንዴና ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዞም ሊቆም ይገባል ያለው ኡስታዝ አቡበከር ለሞቱት እረፍትን ለቤተሰቦቻቸው መጽናናትን እንዲሁም ጉዳት ለደረሰባቸው ወገኖች ቶሎ ያገግሙ ዘንድ አላህ እንዲረዳቸው እንዲሁም የተፈናቀሉትን ወደ ቀያቸው ደህንነታቸው ተጠብቆም በአስቸኳይ ይመለሱ ዘንድ ልባዊ ምኞቱን ገልጿል። እመለስበታለሁ በዚህ ጉዳይ እስቲ ሐሳብ ስጡበት። መቼም የእስልምና እምነት ተከታዮች ጥሩ ነው በመልካም እንየው በመልካም ጎኑ ማለት ነው። ድምጻቸውን ማሰማታችሁ ይሄን ማለታችሁ መልካም ነው። ነገር ግን የምናነሳቸው አንዳንድ ሐሳቦች ይኖራሉ። ግን አብራችሁን ዛሬ ድምጽ ስለሆናችሁ እናመሰግናለን። በዚህ እንለፈው። ይሄን ሐሳብ ነው። እናንተ ሐሳብ ምን ትላላችሁ? በእነሱ ማለት ነው። ጳጳሳቱ የቀረበባቸው ነገር ምንድነው? ቀጥሎም ደግሞ የመፍትሄ ሐሳቡ ምን መሆን አለበት? ምንስ ነው ከዚህ በኋላ ማድረግ ያለብን? ክርስቲያኖች በየቦታው ደም እየፈሰሰ የነሱ ደም እየፈሰሰ የኛው ደም ረታውን ህንጻ ግንባታ ላይ ነው ያለው። አሁን ላይ በየቦታው ጥላ ዘግዝቀን አሁን ላይ የምንለምነው ለህንጻ ነው። ሰዎች ግን ህፃናት ይሞታሉ እያያችሁ ነው። ባለፈው እግሩን የተቆረጠ ልጅ ያለ እዚህ መጥቶ እንግዲህ ስንቶቻችሁ እንዳያችሁት አላወኩም። እንግዲህ ያያችሁ ክርስቶስና ያያችሁት ባጭሩ ለምሳሌ የእስልምና እምነት ተከታዮችን እዩዋቸው። ፍልስጤም ላለው ኢትዮጵያ ውስጥ ሆነው ፍልስጤም ላለው ይጮሃሉ። እኛ ግን እዚህ ተቀምጠን አርሲ ላይ ላለው ምን ጮሃለን እንዴ? አንጮህም እኮ ምንድነው? ምን ነካንሽ? አሁን የተሰበሰብነው በዘራችን አይደለም አይደል? በቋንቋችን አይደለም፣ በነገዳችንም አይደለም፣ በቤተሰብነትም አይደለም። የተሰበሰብነው የክርስቶስ ቤተሰቦች ስለሆነ የተሰበሰብነው በእግዚአብሔር ቤት ነው። የእግዚአብሔር ልጆች ስለሆነ ማለት ነው። እና እንደዛ ከሆነ የእግዚአብሔር ልጆች ሌላ ቦታ ደማቸው እየፈሰሰ አይደል? ለምን አንጮህላቸው? እና ቢያንስ እንኳን ወቅቱ የገባን ራሱ አይመስለኝም። እንግዲህ ኦርቶዶክስ ያለ ይሆነ ያለውን ነገር ደጋግመን እንሰማለን በየቀኑ ኦልሞስት ተደጋጋሚ በጣም ብዙ ጊዜ ሰምቼዋለሁ ይሄን ነገርና በጣም የሚገርመኝ አንድ ነገር ምን እንደሆነ ልንገራችሁ። አርሲ ላይ ስላሉ ሰዎች ብቻ ሳይሆን ስለጠቅላላ ኦርቶዶክሳውያን ግድያ ማለት ነው። በጣም በዚህ ሰዓት ኢትዮጵያ ኦርቶዶክስ ጠል መሆኗ ብዙ የሚያሳስብና የሚያስገርም ነገር እንዳልሆነ ብዙዎቻችን ይገባናል ብዬ አስባለሁ። ከዛ በላይ ግን የሚያሳስበኝ እረኛ ተብሎ የተቀመጡት የቤተ ክህነት ሰዎች ናቸው። ከዚህ በፊት አንዴ ቤተ ክህነት የመግባት እድል አግኝቼ ነበር በሆነ ጉዳይና አንድ ትልቅ ሌክዠሪ ሆቴል ላይ እንኳን እንደነዚህ አይነት መኪኖችን አታዩም እና በጣም ሌክዠሪ መኪኖች የተሰበሰቡበት ቦታ ነው ቤተ ክህነት ለማታውቁ ሰዎች ማለት ነው። እኔ ያየሁትን ነው የምነግራችሁና ሁሉ ሀብት ከየት መጣ ምናምን ስለ የተመለሰልኝ የነበረው መልስ የበርኩበት ሁሉ መጠየቅ ወዳለሁ ምን ልጆቻቸው ምናምን እየሰጧቸው ምናምን ተባለ። እሱ አይደለም ዋና ሐሳቤ። ለማንኛውም የማንን ጎፈሬ ነው የሚያበጥሩት? ግን ምዕመናቸው እንደዚህ በየቀኑ እየረገፈ ታስቦና ታቀርቦበት በተደጋጋሚ ኦርቶዶክሳዊን እንደዚህ ለማጥፋት እየተጣረ በጣም ብዙ ኦርቶዶክሳውያን በየጊዜው መገደላቸውን እየሰማን ቤተ ክህነቱ ግን ግድ ሰጠው። ከዚህ በፊት እናስታውሳለን ስልጣናችን ተነካ ምናምን ብለው ያሰቡ ሰዓት
ምን እንዳደረጉ እንደነበር እግዚአብሔር አትርፎን ነው እንጂ በጣም ብዙዎቻችን እንሞት ነበር ያኔ። በእነዚህ ሰዎች ተመርቼ ያኔ ሙቼ ቢሆን ኖሮ በጣም እናደር ነበር። እውነቱን ለመናገር ከሞት በኋላ እንዴት ይኖር ባይኖር ባናቅም ማለት ነው። ግን እስከ መቼ ድረስ ነው እንደዚህ የሚሆኑት? ፈርተው ነው እንዳንል የሞቱ ሰዎች ናቸው። እኔ ጵጵስና የተቀበለ በህይወት ያለ ሰው አላውቅም። ምክንያቱም የቤተክርስቲያን ስርዓት እንደ ሞቱ እንዲኖሩ ተደርገው ተገንዛችሁ ምናምን ነው ስትሞለኩሱት። ከዓለም ጋር ያላችሁ ግንኙነት ያበቃል እውነቱን ለመናገር እና እንደው ፍርሃት ነው ምናምን እንዳለ ምን ይፈራሉ? የሞተ ሰው ምን ይፈራል? እስከ መቼ ድረስ ነው ልጆቻቸውን ለመታደግ እንደው አንድ ቃል እንኳን የማያወጡት ብዬ አስባለሁ። በእርግጥ በተደጋጋሚ ፓትርያርኩ በጣም ብዙ ማሳሰቢያዎችን ሲናገሩ ሰምተናል። ግን ቢሆንም ቤተ ክህነቱ ስራውን እየሰራ አይደለም። ጠባቂ ያለውን አካል ለሌላ ሰው ይጠብቀው ምናምን ብለን መናገር የምንችል ሰዎች ነን ብዬ አላስብም። እውነቱን ለመናገር ኦርቶዶክሲያንን እንደ ምዕመን ሊጠብቀን የሚችለው አንድና አንድ ነገር ቢኖር ቤተ ክህነቱ ነው። እሱ ነው እኛን ሊቆጣጠርም ሊያይም ምንም ሊያደርግ የሚችል መገኘቱም ያ ነው ጥቅሙ ብዬ አስባለሁ። እና ቤተ ክህነቱ ስራውን እየሰራ አይደለም። ወዴትም ወደ ማንም እጃችንን እንጠቁማለን ብዬ አላስብም። ልንጠቁም የምንችለው አንድና አንድ ነገር ወደ ራሳችን ቤት ነው። ቤተ ክህነቱ ችግር እስካልተፈታ ድረስ የኦርቶዶክሳውያን ሞት ይቆማል ብላችሁ አታስቡ። የሚቀጥል ነው፣ የተራ ጉዳይ ነው እንጂ ሁላችንም ሟቾች ነን የኦርቶዶክሶች ስለሆንን ማለት ነው። እና መገደላችን የማይቀር ነው። ሞታችንም ደግሞ ለዜናነትም እንኳን የሚበቃ አይደለም። ምንድነው ለኦርቶዶክስ የሰራችሁት? ምን አርጋችሁላት? አላስጠበቃችኋት። ህዝቧ በየቀኑ ይገደላል፣ ህዝቡ ይጨፈጨፋል፣ ቤተክርስቲያኑ ድምጥማጡ ይጠፋል። ምንድነው ያርጋችሁላት? ምንድነው ቦታው ላይ የምትሰሩት? ምን አርጋችሁላት? ምንድነው የሰራችሁላት? አያችሁ፣ ይሄ ነው ችግሩ። ምንም ሳይሰሩ ተዘብዝፈው ይቀመጣሉ። ህዝቧ ያልቃል። አርሲ ላይ ህዝቧ ይጨፈጨፋል። ህዝቧ በየጊዜው አርሲ ላይ ምን ሆነ? ዛሬ 10 ሰው ሞተ። አርሲ ላይ ምን ሆነ? 30 ሰው ነገር ሬሳ። አርሲ ላይ ምን ሆነ? 40 ሰው ሞቷል። አርሲ ላይ ቤተክርስቲያን ተቃጥሏል። አርሲ ላይ እንደዚህ ሆኗል። በየጊዜው ኦርቶዶክስ መልሳለን፣ ዝም። ምንድነው መልሷ? ዝም። አልሰማንም። በስነ ስርዓት የኦርቶዶክስ ልጆችን ታርጌት ተደርጎ እንዲጠፉ ተደርጓል። አርሲ ላይ ተደርጓል። ግን የኦርቶዶክስ አባት ተብዬዎች እኔ አባት አይደላችሁም፣ እናንተ አይደላችሁም። ብትሆኑማ ልጆቻቸው ኦርቶዶክስ ስለሆኑ ነው ያለቁት። ኦርቶዶክስ ስለሆኑ ነው። ምን ሊሆኑ ነው ሌላ? ይሄ ሁላ መላው ኢትዮጵያ ላይ ከ50% በላይ የሆነው ኦርቶዶክስ እንደዚህ መጫወቻ መሪ የሌለው ስታደርጉ እጅግ አሳፋሪ ናቸው። እግዚአብሔር ምስክሬ፣ አሳፋሪ ናቸው። እጅግ አሳፋሪና ፈሪም ጭምር ናቸው። የሚፈራው አንድ እግዚአብሔር ነው። አባቴ አንድ እንጀራ ነው የምንበላው። ማን አባቱ ሊፈራ ነው? ሁሉም ራሱን አስከብሮ ነው። ሙስሊም ራሱን አስከብሮ ነው። ጴንጤ አስከብሮ ነው። ኦርቶዶክስ ናት እየተገፋች ያለችው። ስለዚህ ኦርቶዶክስ አባት ነኝ ካልክ እውነት ስለሚታረደው የኦርቶዶክስ ልጅ አርሲ ላይ ድምፁ ነው። ውጡና ተናገሩ። የፈለገው ይምጣ፣ ተናገሩ። አትፍሩ። ህዝቡ ከእናንተ ጋር ነው። ወንድሙ ነው የሞተበት። ምንም ባልበደለው፣ ምንም ባላረገው፣ ምንም ነገር ላይ በሌለበት ሊያመሰግን ሄዶ ቤተክርስቲያን ሄዶ ሊጸልይ ሄዶ ሬሳው ነው የሚመጣል። አርሲ የደም መሬት ነው ያደርጓት ኦርቶዶክስን። እስከ መቼ ነው ዝም የምትሉት? እስከ መቼ? በሌላው እያሳበባችሁ ሌላው እንዲህ ነው እያላችሁ መፍትሄውን ይዛችሁ አመጡም። አባቶች አይደላችሁ እንዴ? መፍትሄ ከእናንተ አይደል እንዴ የምንፈልገው? የኦርቶዶክስ ልጅ መፍትሄ ከእናንተ አይደል እንዴ የሚፈልገው? ለስልጣናችሁ ሲባል ስንት ነገር ስታስብሉን አልነበር እንዴ? ለስልጣናችሁን ለማቆየት ሲሆን በየጊዜው አርሲ ላይ የሚጨፈጨፈው ወገንስ በጣም በጣም አሳፋሪ ናቸው። እግዚአብሔር ምስክሬ፣ በጣም ነው ያፈርኩት። ኦርቶዶክስ አባት የላትም። ይሄን ምን ኦርቶዶክስ አባት የላትም። አባት ቢኖራት ቤቷ ይከበር ነበር። አባት ቢኖራት ቤቷ ይከበራል። አርሲ ላይ በየጊዜው እየጨፈጨፉ እያረዱ ኦርቶዶክስን መኖር የ8 ዓመት ኑሮ ሆኗል። 8 ዓመት ሙሉ አርሲ ላይ የኦርቶዶክስ ልጅ እዛ ላይ ሁሉም ዘር ነው ያለ። ገብቷል። ኦሮሞ አለ አርሲ ላይ አባት፣ ተጋሩ አለ፣ አማራው በብዛት አለ፣ ሌላውን ብሔር የደቡብ ልጅ አለ። ኦርቶዶክሱን ብቻ ያጠፋል። በደንብ ተመርጠ ነው የምትጠፋው። ኦሮሞውን፣ አማራውን፣ ትግሬውን ምንም የሚሰማቸው ነገር የለም። ወስዶ ጭልም ነው የሚያደርግ።
ስለዚህ በዚህ ነገር ላይ ፕሊዝ የኦርቶዶክስ አባትን የምትሉ እውነት የነዚህ ደም ዝም የምትሉ ከሆነ በእውነት ወደ እናንተ ነው የምዞረው። የፈለገው ይምጣ። ኦርቶዶክስ ተቃይሙን ከፈለጋችሁ ወደ አባቶች ጀምራሉ ስድብ። ድምፁን ለሞቱት መፍትሄ የሞቱትን እግዚአብሔር በአጸደ ገነት ያኑርልን ነፍሳቸው። ኦርቶዶክስ ስለሆኑ ብቻ ነው የታረዱት። ይህ ክርስቶስ ራሱ ፍትህ ይስጠን እንጂ ማንም ፍትህ ሊሰጠን አይችልም። ኢትዮጵያ መረጠች። ኦኬ፣ አርሲ ላይ ያለው ግድያ ይቁም፣ ወይስ ደግሞ ከዚህ ሄደን ደግሞ ኦርቶዶክሳውያን ወይ እንበላቸው? እንዴት ነው እንበላቸው? ምንድን ነው? እኔ አልገባኝም። ማለት የሆነ የሚያስቆመው አካል የለም። ማነው የተመረጠው? ምንድን ነው የሚመረጠው? ማስቆም የማይችል አካል አለን? እናንተ ክልል ውስጥ እንዲህ መስተዳደር የሚባለው ምን እየሰራ ነው? በየቀኑ ሰው እንዴት ይታረዳል? በየቀኑ ሰው ይታረዳል። ክርስቲያን ስለሆነ ብቻ በየቀኑ ሰው ይታረዳል። የሆነ ብሔር ታክሎ ምናምን ተው። ክርስቲያን ነኝ የምትሉ ማህተም አስረናል የምትሉ የኦርቶዶክስ ልጆች ይሄንን ቪዲዮ ከምንም ጊዜ በላይ ጠቃሚና አንገብጋቢ የቤተ ክርስቲያን መልእክት ነው። በአርሲ ኦርቶዶክሳውያን ላይ ክርስትናን መሰረት ያደረገ ግድያ ሁላችንም ልንቃወም፣ ሁላችንም ልናወግዝ ይገባል። በተለያየ ጊዜ በአርሲ የሚገኙ ክርስቲያኖች በማንነታቸውና በሃይማኖታቸው ምክንያት እየተገደሉ ነው። ዛሬም አርሲ ላይ ግድያው እንደቀጠለ ነው። ገዳዮችን መንግስት እንዲያስቆምልን ሁላችንም ድምፅ ልንሆን ይገባል። ይሄንን ድምፅ የምትሰሙ የተዋህዶ ልጆች ይሆናችሁ በግፍ ደማቸው እየፈሰሰ በየሜዳው እየወደቁ ላሉ ክርስቲያን ወንድሞቻችን ድምፅ እንድትሆኗቸው በሉል እግዚአብሔር ስም እጠይቃለሁ። ቆይ እየተገደልን እየተጨፈጨፍን እየተቃጠልን ያለነው በገዳዮቻችን አቅም ወይስ በእኛ ድክመት? በእንደዚህ አይነት ቪዲዮ መጥቻ አላቅም። እስኪ ዛሬ እንኳን የቸልተኝነት ካባችንን እናውልቅና ሁላችንም ይህን ቪዲዮ በደንብ ኮፒ ሊንክ ሼር በማድረግ መላ ኦርቶዶክሳውያን ጋር እናድርሰው። ይህንን ቻሌንጅ ሁሉም ሰው እንዲጀምረው እናድርግ። ቆይ ስንቶቻችንን እየተመዘን መሆኑን ግን እየተረዳን ያለ ነው? ማለትም ኦርቶዶክሳዊ ሲታረድ፣ ሲቃጠል፣ ሲሰቃይ ማድረግ የምንችለው ነገር እስከምን ደረጃ መሆኑን እየተመዘን መሆኑን የምናውቅ ስንቶቻችን ነን? በደንብ ተመዝነናል። በመዘኑን ልክ ደግሞ ማድረግ የሚገባቸውን ነገር እያደረጉ ነው። አዎ በደንብ ነው የተፈተሽ ነው። እኛም ስንታረድ፣ ስንገደል፣ ስንቃጠል የመጨረሻ ለሃይማኖታችን ማድረግ የምንችለው ነገር ሶሻል ሚዲያ ላይ ወጥቶ እኔም ስለ አርሲ ዝም አልልም ማለት ብቻ እንደሆነ በደንብ አሳይተናቸዋል። አንድ ተጽዕኖ ፈጣሪ ኦርቶዶክሳዊ ወይም ደግሞ ዝነኛ ሰው መጥቶ ሶሻል ሚዲያ ላይ እኔም ስለ አርሲ ዝም አልልም ስላለ እናመሰግናለን። ኧረ እባክህ እኔ ምን እንደሚሰማኝ ታውቃላችሁ? ሶሻል ሚዲያ ላይ ወጥተን እንደዚህ አይነት ነገር ሲፈጠር ድምፅ ለመሆን የምንሞክርበትን ቪዲዮ ገዳዮቻችን ግደሉ ብለው ለላኳቸው ሰዎች የተሰጡትን ሜንሽን በትክክል እንደፈጸሙ ማረጋገጫ እያደረጉት ነው። የኛን ቪዲዮ ማለትም ግደሉ ተብለው የተላኩት አካላት ግደሉ ላላቸው አካል መግደላቸውን የሚያረጋግጡት በእኛ ቪዲዮ እየመሰለኝ ነው። ስለዚህ አንድ ነገር ሁላችንም ማድረግ አለብን። ኃላፊነት ከተሰማን የምርም ስለ ሃይማኖታችን ተጨንቀን ስለ ሃይማኖታችን አግብቶን ከሆነ ሶሻል ሚዲያ ላይ እየመጣን እንደዚህ ድምፅ ለመሆን የምንሞክረው ሁላችንም አንድ ነገር እናድርግ። በያለንበት ሀገረ ስብከት ወደ መንበረ ጵጵስና ተሰባስበን በመሄድ ሰላማዊ ሰልፍ እንዲፈቀድልን እንጠይቅ፣ እነሱ ይጠይቁልን። እየተገደልን መሆኑን ለዓለም ማሳየት መቻል አለብን። ድምፅ ከሆነ ይሄ ነው ድምፅ ሊሆን የሚችለው። ከዛ ውጭ አንድ እንደኔ አይነት ተራ ሰው መጥቶ ሶሻል ሚዲያ ላይ ከአርሲ ጎን ነኝ ስለ አርሲ ዝም አልልም ማለቱ ብቻ የሱ የመጨረሻ ለሃይማኖቱ ማድረግ የሚችለው ነገር ሶሻል ሚዲያ ላይ ወጥቶ እንደዚህ ማለቱ ብቻ እስኪመስል ድረስ እንደዚህ የተጃጃልን መቀጠል ያለብን አይመስለኝም። በፍጹም አይደለም። ስጋችን ነብሳችን ወደ ዘላለም ሞት ሊወስዳት የሚችል ሰይጣንን ክርስቶስ ድል ያደረገበት መስቀልን አንገታችን ላይ አስረን
በፍጹም ገጀራና መሳሪያ የያዙ ሰዎችን የምንፈራበት ጊዜ መቆም መቻል አለበት። ስለዚህ አሁን መጮህ ያለብን ወደ ራሳችን አባቶች ነው። ሁሉም አባት በዚህ ሰዓት ስለ አንድ ነገር ብቻ እንዲያስብ ማድረግ መቻል አለብን። እነሱን እንዲሰባሰቡ፣ እንዲወያዩ፣ እንዲጨነቁ ማድረግ አለብን። ምናልባትም ቸልተኛ ሆኖ ከሆነ ከተኙበት ነቅተው አሁን በደንብ እንዲነጋገሩ እነሱን እንቅልፍ ማሳጣት መቻል አለብን። ስለዚህ ወደ ራሳችን አባቶች እንጩህ። በርካታ ነገሮች ተነስተዋል። በጣም የመስማማበት አሁን እኔ የመፍትሄ ሀሳብ ብዬ ማስበው በየሚዲያው እየመጣን ብቻ መጮህ ብቻ ሳይሆን ሁሉም ሀገረ ስብከት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሀገረ ስብከት ላይ በሙሉ ሁሉም ድምፁን ሊያሰማ ይገባል። በየአብያተ ክርስቲያናቱ ዕለተ እሑድም ተጠብቆ ይሁን ምንም ፍትህ ለኦርቶዶክሳውያን፣ በአርሲ የሚሞቱ ወገኖቻችን ሞታቸው መቆም አለበት ብለን ንቅናቄ መፈጠር አለበት። በሰላማዊ መንገድ፣ በጨዋ መንገድ፣ በክርስቲያናዊ ስነ ምግባር ማለት ነው። እያንዳንዱ ሊቀ ጳጳስ ይህንን ስራ ሊሰራ ይገባል። እያንዳንዱ ሀገረ ስብከት ይህን ስራ ሊሰራ ይገባል። አለበለዚያ ዛሬም እንደዚህ ጮና ከ15 ቀንና ከወር በኋላ ደግሞ ድጋሚ ይከሰታል። ምክንያቱም እየሰማችሁ ነው። በዛ ቦታ ያሉ ኦርቶዶክሳውያንን ለማጥፋት ለማጽዳት ነው እየተሰራ እንዳለ እየሰማን ያለ ነው ማለት ነው። ለምንድን ነው የምንገደለው? ለምንድን ነው የምንሞተው? ሀገራችን አይደል እንዴ? ይህቺ ቤተክርስቲያን ለዚህ ሀገር ባለውለታ አይደለች እንዴ? ማንም ሰው የፈለገውን ሃይማኖት መከተል ይችላል፣ ማመን ይችላል። ኦርቶዶክሳውያን ማንም ጋር ደርሰው ማያውቁም፣ አይደርሱም። ያውም አዛውንቱ፣ ሽማግሌው፣ ያውም ዘመናት ያስቆጠሩ አብያተ ክርስቲያናት እየተቃጠሉ ቤታቸው እየነደደ በሃይማኖታቸው በማይተባቸው ምክንያት። ለእነሱማ ክብር ነው፣ ለእኔና ለእናንተ ነው እንጂ ውርደቱ ለእኔና ለእናንተ ነው እንጂ ይህንን ያላገኘ ክብር ነው ለእነሱ። ዛሬ ልናዝን እንችላለን፣ ግን ከአባታቸው ከአምላካቸው ጋር ናቸው። ስለ ሃይማኖታቸው ነው የተሰደዱ። ግን እንዲህ አይነት ግፍ እንዲህ አይነት መከራ መቆም አለበት። የሚመለከተው አካል ይህንን ያስቁም። መንግስት እጁን በደንብ ያስገባ። እነዚህ የሚላቸውን ኃይሎች ያስታክስል። ኦርቶዶክሳውያንን እፎይ ይበሉ፣ ሰላም ያገኙ፣ ያምልኩ፣ በየአብያተ ክርስቲያናታቸው ይሂዱ። እኛም በሀገራችን ሰላም እናገኝ፣ በሰላም ወጥተን እንግባ። እግዚአብሔር የሰላም አባት ሰላሙን ያምጣ። መጮህ ብቻ መፍትሄ አይደለም። እየሞትን እንበዛለን የሚለው ይሄ ተረት ነው። እሺ ስትሞት ትቀነሳለህ እንጂ አትበዛ። በየትኛው መጽሐፍ ነው 10 ሆነ 5 ቢገላ 5 ነው የምትቀረው እንጂ 20 አትሆንም። ስንሞት አንበዛም፣ እያነስን ያለነው። የሚጠብቀን አምላክ ዘወትር ይጠብቀን። ለነዛ ለወገኖቻችን እግዚአብሔር አምላክ ይድረስ። አምላክ ነው፣ ይበቀላል። ቤቱን አፍርሰው ቤቱን አቃጥለው ህንፃ ስላሴ ልጆቹን ገድለው ዝም አይልም። ዕለታት ቀናት ሊፈጅ ይችላል እንጂ እግዚአብሔር ለእያንዳንዱ እንደ ስራውና እንደ ዋጋው ይከፍላል እናምናለን። እኛ ግን በዘመናችን መስራት ያለብን እንስራ። ከተጠያቂነት እንዳን በአርሲ ኦርቶዶክሳውያን ሲገደሉ አንተ ምን አደረግክ በዘመኑ ነበርክ ተብለን እንጠየቃለን። ያኔ በፍርድ አደባባይ ስንቆም ከዚህ ተጠያቂነት ለመውጣት ግን ዛሬ ስለ ሃይማኖታችን ዋጋ እንክፈል። እግዚአብሔር ሰላሙን ያምጣልን፣ ሰላም ያሰማን። ቸር ቆዩልኝ።